እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠው ይገባል። ቴዲ አፍሮ መግለጫ የታገደበት ምክንያት ታውቋል። ይህም አነጋጋሪ ሆኗል። የመረጃ ሌሎችን ድርሽ ማድረጋችሁ ዳትረሱ አዲስ አሁን በሙዚቃና በፖለቲከኞች መካከል ሽኩቻ ተጀመረ። እኛ ደግሞ ሰላማችሁ ይብዛ፣ ለሁላችሁ ሰላማችሁ ይውረድ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ቴዲ አፍሮ አንድ የተናገረው አንድ የወጣ ኢንተርቪው አለ። በተለይ ከዚህ ከዘፈን መከልከል ጋር ከሀገራችን ከፖለቲካ አንጻር የተናገራቸው ነገሮች አሉ። ያንን አስመለክታችኋለሁ። ያም ከዚህ አልፎ ደግሞ የምንመለከተው በጣም እጅግ አሳዛኝ አንድ ቪዲዮ አለ። እንደውም በሱ ቪዲዮ ነው የምንጀምረው። ይህንን ቪዲዮ ላይክ አድርጉት ለብዙ ሰው እንዲደርስ። ሼር እያደረጋችሁ ላይክ እያደረጋችሁ ስላልሆነ ብዙ እንቅስቃሴ የለውምና በቻላችሁት አቅም ላይክ አድርጉት። እስቲ ትንሽ ተመልከቱት። እንግዲህ እንደተመለከታችሁት ነው። ይህ እጅግ አሳዛኝ ነው። ቤተክርስቲያናችን ስርዓት አላትና እኔ በጣም ብዙ ቪዲዮ እየተመለከትኩ ነበር። ኤአይ ሁሉ እየመሰለኝ ግራ ገብቶኛል። እንግዲህ አይታችሁታል። ዲያቆኑ ድሬድ ነው። ልክ እንደ ወደ ፖለቲካ ተሰዱት እንጂ እነዚህ ሸኔዎች ምናምን እንደሚባሉ አካላት የሚመስል ነውና እንደው ከቤተክርስቲያን አንጻር ሁለት አገልግሎቱንም ወዶ ማገልገልም ተፈልጎ እንዲህ አይነት ደግሞ ከቤተክርስቲያናችን ስርዓት ውጪ የሆኑ ነገሮችንም ማድረግ ተፈልጎ እነዚህ ሁለቱ ነገሮች አንድ ላይ እንዴት ይሄዳሉ? አይጣረሱም ወይ? ወይስ ደግሞ በአስገዳጅ ሁኔታ የተካሄደ ነው? እግዚአብሔር ባይዘው የሚዘበትበት የሚሾፍበት የሚቀለድበት አምላክ አይደለም። ይሄንን በደንብ ልትረዱና ልትገነዘቡ ያስፈልጋል። እግዚአብሔር ላይ ማሾፍ አንችልም። እግዚአብሔር ላይ መቀለድ አንችልም። መስዋዕታችንን እግዚአብሔር እንዲቀበል፣ ጸሎታችንን እግዚአብሔር እንዲቀበል፣ የምናቀርበውን ሁሉ እግዚአብሔር እንዲቀበል በንጽህና ሆነን ነው ይህንን ነገር ማድረግ ያለብን። ይህንን ነገር መፈጸም ያለብን ማለት ነው። ስለዚህ ይሄ ከምን አንጻር ነው እየተደረገ ያለው? ቤተክርስቲያኒቷን ማን እየተቆጣጠራት ነው? ወይስ ደግሞ የቤተክርስቲያን አካላቶች ይህንን ማስቆም አቅቷችሁ ነው? ወይስ ደግሞ ምንድነው? በየትኛው ሀገረ ስብከት በየትኛው ቤተክርስቲያን እንደተፈጸመ ላውቅ አልቻልኩም። ባወቅኩ ሰዓት እነግራችኋለሁ። ነገር ግን ኤአይ ከሆነ ምን እንጃ። ግን ቤተክርስቲያናችን እንዲህ አይነት ስርዓት የላትም። እግዚአብሔርን አናሳዝን። በመንበሩ ፊት ቆመን በቃል ኪዳኑ ታቦት ፊት ቆመን እንዲህ አይነት ነገሮችን መፈጸም አይገባም። በፍጹም የሚገባ ስርዓት አይደለምና ልናስተውል ያስፈልጋል። ታዲያ በየት በኩል አምላካችን ይማረን? በየት በኩል ይቅር ይበለን? እንጃ። በዚህ ላይ እናንተ ሐሳባችሁን ስጡ። እንግዲህ የቴዲ አፍሮ ዘፈን አልበም፣ መቼም ዘፈንን እየደገፍኩ ዘፈንን አድምጡ እያልኩ አይደለም። ግጥሞች ውስጥ ግን ሀገር የሚያነሳ የተለያዩ ነገሮችን የሚያነሳ ግጥሞች ውስጥ የዘፈኑ ግጥም ውስጥ ያስገባል። ይሄ የሚታወቅ ነው። እንግዲህ ይህን ተከትሎ ጋዜጣዊ መግለጫ ሊሰጥ ሲል እንደታገደ ሁላችሁም በማህበራዊ ሚዲያ ሰምታችኋል። ዘፈኑስ ጋዜጣዊ መግለጫውስ ለምን ታገደ የሚሉ አንዳንድ ቪዲዮዎች ላስቃኛችሁና ስለ ቴዲም የሚናገሩ አንዳንድ ዘፋኞች አሉ። ያንን ላስቃኛችሁና ቴዲ አፍሮ ያለውን ሐሳብ እንመለከታለን። 4 ኪሎ አካባቢ ፍራቻ ነግሷል። በጣም የሚሸት ነገር አለ። አንድ ብላቴና ግጥምና ስንኝ ቅኔ ይዞ ስንኝ ቋጥሮ በዜማ እጅግ አርጎ 4 ኪሎን ሲያውከው እየሰማን ምንድነው ያስፈራችሁ? በዚህ ደረጃ ያስደነገጣችሁ ነገር ነው ግራ ይገባል። እንዴ በምን ደረጃ ነው ብዕር የታጠቀ በዜማ የቆመ አንድ ሰው በዚህ ደረጃ ላይ አንቀጠቀጣችሁ የቻለው? ስለምንድነው የታወካችሁት? ጋዜጣዊ መግለጫ እንዳይሰጥ እስከ ማፈን ድረስ የደረሳችሁበት ይህ ሁሉ ፍርሃት ከምንድነው የመጣው? ቴዲ አፍሮ እኮ ዜማ ነው ያለው፣ ስንኝ ነው ያለው፣ ፊደል ነው ያለው። ሌላ ነገር እኮ የለውም። እንዴ ድሮን የለውም፣ እንዴ ቦምብ ታንክ የለውም፣ ልዩ ኃይል የለውም፣ ኮማንዶ መከላከያ የለውም።
እንዴት ነው የተንቦቀቦቃችሁት? ዘፈን ወደ ገሃነም እንደሚከት ዛሬ ነው እንዲለኛ የምታስረዱን? ቴዲ አፍሮ ሲመጣ ነው ዲያቆን ይቅርታ አቶ ዳንኤል ክብረት ከ8 ዓመት በኋላ ገላትያ ምዕራፍ 5 ትዝ የሚል ቴዲ አፍሮ ከ8 ዓመት በኋላ ሲዘፍን ነው እንዴ ዘፈን ኃጢአት መሆኑ የሚታየ? ረዳት ፕሮፌሰር ዛሬ ነው እንዴ ዘፈን ኃጢአት መሆኑ የሚታወቀ? ቴዲ አፍሮ ሲዘፍን ነው ኃጢአት መሆኑ የሚታወቀ? እስከ ዛሬ ድረስ የት ነበራችሁ? የት ነበራችሁ? ቴዲ አፍሮ ሲመጣ ነው ወይ ነውር ኃጢአት ብላችሁ መጽሐፍ ቅዱስን ለማንሳት የምትሞክሩት አሁን ነው ወይ? በዚህ ደረጃ ስትፈሩ ስትንቦቆቦቁ ማየት ምን ያህል ደስ እንደሚል ስሜቱን ልነግራችሁ አልችልም። በነገራችን ላይ እናንተ ለቴዲ አፍሮ ያዘጋጃችሁለት ገሃነምና ሲኦል እናንተ ከምትገቡበት ገነት ቴዲ አፍሮ ያለበት ሲኦልና ገሃነም ይሻላል። አፍናችሁ አስራችሁ አንገላታችሁ ሰው በአደባባይ ተሰቅሎ እንደ በቆሎ ከነነፍሱ የተጠበሰባት አገር ስንቱ ታሰረ፣ ስንቱ ተሰደደ፣ የስንት ሰው ግፍና እንባ ደም ያለባችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ ያዘጋጃችሁለትና የሰጣችሁት ገሃነም በምንጣሙ ሰውን በእምነቱ በሃይማኖቱ ባሰረው ማተብ ተለይቶ በሚሞትባት አገር ላይ እናንተ እየመራችሁ እጃችሁ በደም ተሞልቶ ግፍና መከራ ስቃይ በዚህ ህዝብ ላይ አውርዳችሁ እናንተ ከምትገቡባት መንግስተ ሰማያት ቴዲ አፍሮ እናንተ የደገሳችሁለትና ይገባሉ አላችሁበት ሲሆን በምንጣሙ ነው ያልኳችሁ ያሉት። በምንጣሙ እናንተ ገሃነምና ሲኦል ካልገባችሁ በዚህ የግፍ ስራችሁ ስንቱን አስገድላችሁ ስንቱን አሳስራችሁ በምን ሞራላችሁ ነው እናንተ መንግስተ ሰማያት ትዝ የሚላችሁ? እናንተ በምን አቅማችሁ ነው ከሞት በኋላ ያለው ህይወት ትዝ የሚላችሁ? ቴዲ አፍሮ ዘፍኖ ገሃነም ከገባ እናንተ ገላችሁ አሳዳችሁ ስንት ስቃይና መከራ አሳይታችሁ ገነት ሆቴል ነዋ። እንግዲህ የቴዲ አፍሮ ሙዚቃ ታግዷል ማለት ነው። ቴዲ አፍሮ ሙዚቃው እንዳይለቅ ማለት ነው። እኛ ችግር የለውም ከፈለገ በወንዝ የሚልቀቀው እኛ ተከታተለን እናዳምጠዋለን። በውሃ ቱቦ የሚልቀቀው የንጉሳችን ሙዚቃ ማለት ነው። እኛ ተከታተለን እናዳምጠዋለን። ፋና ቲቪ ላይ ነው ምናምን ነገር አሉ። ቀጥታ ስርጭት ነበረዋል ትላንትና ማለት ነው። ቴዲ አፍሮ ይሄንም እንዳይደረግ ታግዷል ማለት ሙዚቃ እኮ ነው የሚለቀው። ገና ፈስ በፈስ ሆናችሁ ሙዚቃው ሳይለቀቅ አልበሙ ሳይለቀቅ ማለት ነው። ሽንት በሽንት ሆናችሁ እኛ ቴዲ አፍሮ ማለት ነው ከፈለገ ለምን በምናምን በወንዝ አይለቀውም። ተከታተለን ማዳመጣችን አይቀርም። በኢሞ የሚልቀቀው በሚሊዮን ይታያል ማለት ነው። የንጉሳችንን ሙዚቃ እናንተ አታግዱትም። ሰላም እንዴት ናችሁ? ዛሬ እንግዲህ ሰሞኑን መነጋገሪያ ስለሆነው ስለ አርቲስት ቴዲ አፍሮ እና ስለ ዶክተር ሮዳስ የመጽሐፍ ምርቃት ጋር ተያይዞ ስለ 888 ቁጥሮች ሚስጥራዊነት ሁለት ነገሮችን ልንገራችሁ። ይሄ ቪዲዮ ሌሎች ሰዎች ጋር እንዲደርስ አቅም ስጡልኝ። ከማንኛውም ፖለቲካዊ ሳቢ ነፃ የሆነ ግን ቁጥራዊ ፍልስፍናውን ለማስረዳት ነው። የመጀመሪያው 8 ቁጥር በግሪክ ኦርቶዶክስ ተከታዮች ዘንድ ኢየሱስ የሚለው ስም ወደ ቁጥር ሲቀየር የዛ ቁጥር ድምር የሚሰጠው ቁጥር ነው 888። ይሄ ደግሞ የድህነት፣ የአዲስ ህይወት፣ የምስራች፣ የመነሳት ቁጥር ተደርጎ ይወሰዳል። ሁለተኛው በአጽናፈ ዓለም ውስጥ 8 ቁጥር የአዲስ ነገር ጅማሬ ተደርጎ ይወሰዳል። ለዚህም ይመስለኛል እነዚህ ሁለት የራሳቸው የጥበብ ዘርፍ ላይ ያሉ ግለሰቦች ቴዎድሮስ ካሳሁን በሚያዝያ 8 ዶክተር ሮዳስ ደግሞ በሚያዝያ 18 ሁለቱም የየራሳቸውን ዶክተር ሮዳስ መጽሐፍ፣ ቴዎድሮስ ካሳሁን ደግሞ የሙዚቃ አልበም ሪሊዝ ያደረጉ እንደሆነ የሰማነው። ያለው ቁጥራዊ እውነታ ግን ይሄ ነው። ደህና አደሩ። ከፕሮቴስታንት መዝሙር የቴዎድሮስ ካሳሁን ዘፈን ያስተሰርያል። በደብተራዎች ዘመን ቀመር በ2018 በ8ኛው ወር በ8ኛው ቀን በዕለተ ሐሙስ ቴዎድሮስ ካሳሁን የዜማና የግጥም ህብሩን ማለትም በአማርኛ ልሳን ከሚራቀቁ ሰዎች ግንባር ቀደሙ ማን ነው ካላችሁኝ ቴዎድሮስ ካሳሁን ነው። ዘፈን ኃጢአት ነው አይደለም። ዘፈን ኃጢአት አይደለም፣ ዘፋኝነት ነው ኃጢአት። በነገራችን ላይ ሐሙስን ወይም ደግሞ ዕለተ ሐሙስን በጉጉት ከሚጠባበቁት ሰዎች መካከል አንዱ እኔ ነኝ።
ምን መስማት ፈልጌ ይመስላችኋል? የአማርኛ ቅኔውን መስማት ስለምፈልግ፣ እርቃቄውን መስማት ስለምፈልግ፣ አቅሙን መስማት ስለምፈልግ። ኦኬ። በነገራችን ላይ ቴዎድሮስ በዙፋን ላይ ያልነገሰ በሚሊዮኖች ልብ ላይ ግን የሰለጠነ ንጉስ ነው። መልካም። አሁን በሙዚቃና በፖለቲከኞች መካከል ሽኩቻ ተጀመረ። እኛ ደግሞ ሰላማችሁ ይብዛ ለሁላችሁ፣ ሰላማችሁ ይውረድ። ዋናው መነጋገሪያው ምንድነው? ቴዲ አፍሮ ሙዚቃ ላይ ወጣ ስል ዛሬ ታገደ፣ መግለጫው ታግዷል። ከዛ በኋላ ደግሞ የፖለቲከኞች የተነሱ ደግሞ ማህበራዊ ሚዲያ ላይ አጀንዳ ከፍተዋል። አቤል ሙሉጌታም ከዚህ በፊት ሲባል ነበር፣ እሱ መንፈሳዊ ሆኛለሁ ብሏል። ፕሮቴስታንት ነበር፣ የቃለ ሕይወት ልጅ ነኝ፣ መጀመሪያ ሙሉ ወንጌልን ያሳደገችኝ ብሏል። እዛው ቀጥሏል። አሁን ማህበራዊ ሚዲያ ላይ መነጋገሪያ ሆኗልና አይ ቲንክ ቴዲ አፍሮ ሲያወጣ የግጥሞቹ የስንኞቹ ምናምን ነገሮች ኢትዮጵያዊነትና ሀገራዊነት እንዳላቸው ሁሉም ኢትዮጵያ ያምናል። ሁሉም ኢትዮጵያ ዘፈን የሚወደውም የማይወደውም ቢሆን ያምንበታል። ነገር ግን ዘፈኑ መዝሙር ነው ብለን አናቅም፣ የቤተ ክርስቲያን መዝሙር ነው ብለን አናቅም፣ ብለንም አንናገርም። ስለዚህ ዘፈን ነው፣ ሀገራዊ ዘፈን ነው። እሱን ሁላችሁም እንደምትቀበሉት አይ ቲንክ ካሙዙ ማቀናበር ትቶ ይመስለኛል አሁን ፖለቲከኛ ላይ ገብተዋል። ግን ትችት ተጀምሯል። እንደው ልንገራችሁ ብዬ ነው፣ ቴዲ አፍሮ ታግዷል እንድታውቁት ዛሬ መግለጫው። ስለዚህ ሐሙስ ዕለት ደግሞ በራሱ ዩቲዩብ ቻናል ሙዚቃው እንደሚለቅ ተነግሯልና ብዙዎች የሚያሳስባችሁ ስለ ግጥሙ ነገር ነው። የዘፈኑ ርዕሶች ወጥተዋል። ከ1 እስከ 12 ያሉት ነው፣ እስከ 8 ያሉት ግጥሙ ርዕሶቹ ሲወጣቸው ደም ምናምን የሚልም እንዳሉ ሰምቻለሁ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን 2-3 ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላል፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላል። ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከጃንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት። ምንድነው እንትን የሚያደርገው ይሄ ድምፁ ብትል ዜሞቹ ብትል ምናምን አለ አይደል? ያ ከኔ ጋር ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ነው ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰኑ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን። በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳችኋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባሉ ከ18ቱ ሜቢ ሰሞፍ የሰማሁ ነው የሚመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንጻር እና ምን ያስደስተኛል መሰላችሁ? ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመችኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ፣ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ
በፊት ቀድሞ ያለው ደግሞ ቴዲያችን ነው። ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወርቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አንዳንዴ ሰው የሆነ እንትን ያል ሲሆን ይሄ አዝማሪ ይላል። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማለት ነው ሙዚቀኛው በዛ ስር እና ብሮ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫል የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለሰር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወርቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞሉ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርመው መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም በኃይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊቭ በኔ እይታ በጣም ትደስቱበታላችሁ ባይ ነኝ። በጣም ትደስቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቻችሁ። ዋላ እንደተመለከታችሁት ነው እንግዲህ ሐሳቡን ሰምታችሁታል። ብዙ ነገሮች ተነስተዋል። እዚህ ውስጥ እንግዲህ አንዳንዴ ሰዎች በተከለከሉ ቁጥር ያ ነገር እንዲሰማላቸው ያ ነገር ቫይራል እንዲወጣላቸው ራሱ ከልካዩ አካል ፕሮሞት እያደረገ እንደሆነ ማሰብ ያስፈልጋል። በቃ ሰዎች ይሄ ሰውዬ ምን አይነት ዘፈን ምን አይነት ነገር ሊያመጣ ነው ብለው መስማት ያልፈለጉ ያላሰቡት አካላቶች ሁሉ እንዲያስቡት መንፈሳዊያንን የምንል አካላቶች እንኳን ምን ቢወጣ ነው ምን ስለምን ቢናገር ነው ስለምን ቢዘፍን ነው እንዲህ አይነት ነገሮች የመጡት የሚሉ ነገሮች እንዲታወስ ይደረጋል ማለት ነው። ፕሮሞት እየተደረገ አሁን እንግዲህ መላው የኢትዮጵያ ሕዝብ ማለት ይቻላል ሐሙስን እንግዲህ ሚያዝያ 8 ሐሙስን 8 ሰዓትን በጉጉት ማይጠብቃት ያለ አይመስለኝም። 8 ሰዓት ይለቀቃል ነው እየተባለ የሚነገረውና ይሄንን በጉጉት የማይጠብቀው አካል ያለ አይመስለኝም። ሁሉም በጉጉት እየጠበቀ ነው እና ለምን ይሄ ማድረግ እንዳስፈለገ አላውቅም። ሐሳብ ትሰጡበታላችሁ። ግን ቴዲ አፍሮ በአንድ ወቅት የተናገረውን ነገር ላስቀኛችሁ። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትላለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ።
ከምንም በላይ አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻለን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም የእናንተ ሁላችንም ተግባር ነው ብያለሁ። የሰማችሁትን ይመስላል። እኔ እንግዲህ ፖለቲከኛ አይደለሁም፣ ስለ ፖለቲካም ስለማላውቅ ለመናገር ይከብደኛል። ግን መረጃውን እንድታውቁት እንድትሰሙት ከሚል አንጻር ነው ያመጣሁትና ያው ብዙ ነገር ተናገር ብትሉ ስለ ቤተክርስቲያናችን ወቅታዊ ሁኔታ ስለ ቤተክርስቲያናችን ስርዓት ላይ ነው ብዙ ምን ደፍረው ለመናገርና በዚህ ላይ እስቲ እናንተ ሐሳባችሁን ስጡ። ሐሳባችሁን አየዋለሁ አነባለሁና ሐሳብ ስጡበት። ከመጨረሻችን በፊት እነዚህ እንከታተል። 1 2 3 ስንት አጽቃለ? ስንት ጣት ይባላል? እሺ አብ ወልድ መንፈስ ቅዱስ ስንት አካላት አሉ? ስንት እግዚአብሔር ይባላል? አንድ እግዚአብሔር። በጣም ጥሩ። እሺ አሁን እንደዚህ ከሆነ ይሄ
ይሄ ከዚህ ይሄ ከዚህ ይለያያሉ አይለያዩ? በሉ ገር እንጂ አብ ወልድ መንፈስ ቅዱስ ይለያያሉ አይለያዩ? እሺ ይሄ አንድ ጣት ስለሆነ አጽቅነታቸው ግን ተለምጥጦ ጠፍቷል። እሺ ሥላሴ አንድ እግዚአብሔር ስለሆኑ ሶስትነታቸው ተጠቅሏል አልተጠቀለለም? ስለዚህ ክፍላቸውን እንደጠበቁ ስንት ጣት ናቸው? ሶስት አካላታቸውን፣ ሶስት ግብራቸውን፣ ሶስት ስማቸውን እንደያዙ ስንት እግዚአብሔር ናቸው? አንድ እግዚአብሔር ናቸው። እቺ አንዷ እጣታችን የትኛውንም ጣት ይሄን ማድረግ ይችላል፣ ይሄን ማድረግ ይቻላል፣ ይሄን ማድረግ ይቻላል። ይሄ ሁለት ስለሆነ ነው እንጂ አንዷን እጣት ስናንቀሳቅሳት ሀታች ግንዱ ምን አይልም። አነ ውእቱ ሀረገወይን ዘጽድቅ ወአቡየ ተካልዩ ብሎ ተናግሯል። አባቱን በስር ራሱን በግንድ መንፈስ ቅዱስን በቅርንጫፍ መስሎ ሲያስተምር ማለት ግንዱና ቅርንጫፉ ይንቀሳቀሳሉ፣ ከታች ስሩ ግን አይንቀሳቀስም። አብ ወደዚህ ዓለም አልመጣም፣ አይላክም። ፈናዊ ነው እንጂ ተፈናዊ አይደለም። መንፈስ ቅዱስ ግን ወርዷል፣ በርግብ አምሳል ወርዷል። ወልድም ስጋ ለብሷል። ይሄንን ያስረዳል ማለት ነው። አሁን የያዛችሁልኝ አይደል? በጣም ግሩ። ጥፍር ያለችው ከመጨረሻዋ ብቻ ነው። ጥፍር ያለችው አሁን የስንተኛ ትምህርት ሆነ ማለት ነው? ሶስተኛው ነው። ይሄ ጥፍር ያለችው ከመጨረሻዋ ብቻ ነው። ልብ ብላችሁ ስጋ የለበሰ ማን ብቻ ነው? አይደል? አኮ ሰለስቱ አካላት ዘሀደር ውስተ ከርሰ ድንግል ለተሰወ ያለው አግናጢዮስ ሃይማኖተ አበው ላይ ለዚህ ነው። ምዕራፍ 7 ላይ ሶስቱ አካላት ሰው ለመሆን በእግዝእትነ ማርያም ማህፀን አላደሩም ብሎ የተናገረው ለዚህ ነው። ስለዚህ የመጨረሻይቱ ብቻ ጥፍር እንዳላት ወልድ ብቻ ስጋ ለብሷል። የመጨረሻይቱ ብቻ ጥፍር ስላበጀች ከመጀመሪያው ከሁለተኛው ተለይታለች አልተለየችም? ወልድ ስጋ ስለለበሰ ከአብ ከመንፈስ ቅዱስ አልተለየም ማለት ነው። ወፃ እንዘ ይሄሉ በህየ ተፈነወ እንዘ ያንቀለቅል እመካኑ ወረደ እንዘ ይተሐወስ እመንበሩ ይላል ኤጲፋንዮስ በቅዳሴው ሲናገር። ከመንበሩ ሳይለይ ከዙፋኑ ሳይጎድል በዚህ ወደዚህ ወደ ድንግል ማርያም መጥቶ ሰው ሆነ። ይሄን ደግሞ ያዙ። በጣም ግሩ። እሺ ጥፍር ያለችው ከየትኛው ነው? ጥፍር ከመጨረሻው ላይ በማረፏ ምክንያት አራተኛ አጽቅ ተጨምሯል ወይ ነው? ወልድ ስጋ በመልበሱ ምክንያት ሥላሴ አራተኛ አካል ጨምረዋል ወይ ነው? አልጨመሩም። ተዋህዶ ነው እንጂ አራተኛ አካል አልመጣም። ይሄንን ያዙ ደግሞ። እሺ ሌላ የመጨረሻይቱ አጽቅ ጥፍር አበጅታለች። ጥፍር ስላበጀች ግን መጨረሻይቱ አጽቅ ላይ ያለው ጥፍር የማን ጥፍር ነው? በሉ ተናገሩ እንጂ። የሶስቱም ነው። ወልድ የለበሰው ስጋ የማን ቃል ለመሆን በቅቷል? በተዋህዶ የአብ ቃል የመንፈስ ቅዱስ ቃልና የራሱ ወልድ ተዋህዶታል። አካላዊ ቃልን ሆኗል ማለት ነው። አሁን ተረድቷችኋል? እሺ ለህር የተመሰገነ ይሁን። ስለዚህ እኔ በአጽባይተ እግዚአብሔር እኔ በእግዚአብሔር ዕጣት አጋንንትን አወጣለሁ ሲል ጌታ ምን ማለት ነው? እሺ መልሶ ይሄ በስልጣኔ ብቻ ስላላችሁ እንዴ? በአንድነቴ በሶስትነቴ ባለኝ ስልጣን ማለት ነው። በእግዚአብሔር ዕጣት አጋንንትን አወጣለሁ ማለት እግዚአብሔር ማለት ማን ነው? አንሰ ሶበእቤ እግዚአብሔር እብል በይንታ ወልድ ወመንፈስ ቅዱስ ጎርጎርዮስ እንደተናገረ እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ያለው ለዚህ ነው። እግዚአብሔር ስንል አብን ወልድን መንፈስ ቅዱስን ማለታችን ነው። ስለዚህ በእግዚአብሔር ዕጣት ሲል በአንድነቴ በሶስትነቴ ስልጣን አጋንንትን አወጣለሁ። ከአብ ከመንፈስ ቅዱስ ጋር ባለኝ ስልጣን አጋንንትን አወጣለሁ። ስለዚህ ምን አለ? ሁሉ ዘወል አቡየ ዚአየ ውእቱ አለ። በእግዚአብሔር ዕጣት ነው ማለት በስልጣኔ በኃይሌ በሶስታችን አንድ ስልጣን ማለት ነው። ፍጡር ቢያወጣ ኑሮ በስመ እግዚአብሔር ሕያው ጻ ርኩስ መንፈስ እያለ ነበር የሚያወጣው። አንተ ርኩስ መንፈስ በሕያው እግዚአብሔር ስም ውጣ፣ አንተ ርኩስ መንፈስ በገናናው እግዚአብሔር ስም ውጣ እያለ ነበር የሚያወጣው። እሱ ግን ምንድን ነው የሚለው? ጻ ርኩስ መንፈስ፣ አንተ ርኩስ መንፈስ ውጣ ብሎ ራሱ ነው የሚያዘው። ጌታ ራሱ ያዘዋል እንጂ በገሌ ስም አላለም። ክርስቶስ አምላክ እንደሆነ ካስረዳበት አንዱ አጋንንትን ያወጣበት መንገድና ሕግ የሰራበት መንገድ ነው። ሕግ ሲሰራ ነቢይ ቢሆን ሐዋርያ ቢሆን እግዚአብሔር እንዲህ ብሏል። እሱ ግን ምንድን ነው የሚለው? እኔ እላችኋለሁ እያለ ነው። ሲያወጣም አጋንንትን እንደዚህ ነው። አልዓዛር በሕያው እግዚአብሔር ስም ውጣ አላለም። አልዓዛር ና ወደ ውጭ ውጣ ነው ያለው። አዞ ነው። ሞትን ራሱ ነው የሚያዘው። ባሕርን ራሱ ነው የሚያዘው። አንቺ ባሕር በእግዚአብሔር ስም ዝም በል፣ አንቺ ነፋስ በእግዚአብሔር ስም ዝም በል አላለም። ራሱ ተንሥኦ ገሰጾሙ ለነፋሳት ወኮነ አብይ ዛይ፣
ራሱ ተነሳ፣ ገሰጻቸው፣ ጸጥ አሉ። ሁሉ የሚታዘዙት ራሱ ነው። ወአስተብቅዑ አጋንንት፣ አጋንንትም ራሳቸው ለምደውታል። ማቴዎስ 8:31 ላይ በእሪያዎች ላይ እንድናድር ፍቀድልን ብለው ለምነውታል። ክርስቶስ ወልደ እግዚአብሔር ሕያው አይመርኩከ ከመመኑ አንተ የታጥፋኒ ዘእንበለ ይብጻሕ ጊዜ ሉቃስ 6:34 ላይ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ ማን እንደሆን ካውቄሃለሁ፣ ጊዜ ሳይደርስ እንዳታጠፋኝ እለምንሃለሁ ይላል። ስለዚህ አጋንንትን በስልጣኑ ያዛል፣ ፍጥረታትን በስልጣኑ ያዛል፣ ሞትን በስልጣኑ ያዛል። ቃለ ሕይወትን ያሰማልን እግዚአብሔር አምላክ ሁላችንም በእድሜ በጸጋ ይጠብቀን ለማለት ወዳለሁ። በሌሎች መረጃዎች መልሳለሁ። እስከዛው ቸር ቆዩልኝ።